ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 6 ሰዓት ላይ የ2026 የደረጃ ጨዋታ በፈረንሳይና በእንግሊዝ መካከል ተደርጎ ነበር። ይህንንም ጨዋታ የእንግሊዝ ብሔራዊ ቡድን 6-4 በሆነ ውጤት ማሸነፍ ችላለች። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በአሜሪካ፣ ካናዳ እንደዚሁ ሜክሲኮ አዘጋጅነት ሲደረግ የነበረው የ2026ቱ የዓለም ዋንጫ ፍጻሜ ላይ ደርሷል። በዛሬው ዕለትም ምሽት 4 ሰዓት ላይ የአርጀንቲና ብሔራዊ ቡድን ከስፔን ጋር የሚገናኙ ይሆናል። በትናንትናው ዕለት ግን የደረጃ ጨዋታ በፈረንሳይና በእንግሊዝ መካከል ተደርጎ ነበረ። ማድነስ የሆነ ጨዋታ ነበረ ምሽት ላይ መመልከት ይቻላል። በአጠቃላይ እንግዲህ 10 ጎሎች ነበረ የተስተናገዱበት እና በዚህ ጨዋታም የእንግሊዝ ብሔራዊ ቡድን 6-4 በሆነ ፈረንሳይን በማሸነፍ የ2026ቱን የዓለም ዋንጫ ሶስተኛ ደረጃን ይዛ ማጠናቀቅ ችላለች። እብደት የተሞላበት ጨዋታ ነው የነበረው። በጣም አዝናኝም ጨዋታ ነበር። በተለይ በዚህ የዓለም ዋንጫ ላይ እንደዚህ አይነት ብዙ ጎሎች የተቆጠሩበት ጨዋታ የለም። በዚህ ስቴጅም በደረጃ ጨዋታም እስከ ዛሬ ድረስ ከተደረጉ የዓለም ዋንጫ ጨዋታዎችም ይህን ያህል ጎል የተቆጠረበት ጨዋታ አልነበረም። ከዚህ በፊት እንግዲህ ሪካርድ የነበረው 9 ጎሎች የተቆጠሩበት ጨዋታ ነው የነበረው። በትናንትናው ምሽት ላይ ግን 10 ጎሎች ተስተናግዷል። ይህም ለዓለም ዋንጫው አዲስ ሪካርድ ሆኖ መመዝገብ ችሏል። የእንግሊዝን የማሸነፊያ ግቦች ዴክላን ራይስ በ3ኛው ደቂቃ ላይ፣ ኮንዛ በ18ኛው እንደዚሁም ደግሞ ቡካዮ ሳካ 37ኛው፣ 46ኛው እንደዚሁም 87ኛው ደቂቃ ላይ ባስቆጠራቸው 3 ግቦች ሃትሪክ መስራት ሲችል የመጨረሻዋን ግብ ቤሊንጋም 98ኛው ደቂቃ ላይ ማስቆጠር ችሏል። የፈረንሳይን 4 ግቦች ምባፔ በ48ና 66ኛው ደቂቃ ላይ፣ ባርኮላ በ54ኛው እንደዚሁም ደግሞ ዴምቤሌ በ96ኛው ደቂቃ ላይ ማስቆጠር ችሏል። እናም በአጠቃላይ የእንግሊዝ ብሔራዊ ቡድን ፈረንሳይን 6-4 በሆነ ውጤት ማሸነፍ ችሏል። ከጨዋታው በፊት እንግዲህ ይህን ያህል ጎል ይቆጠራል ብለው ማንም የገመተ አልነበረም። በተለይ በዚህ ዓለም ዋንጫ ላይ ሁለቱም ብሔራዊ ቡድኖች ያሳዩትን ጥንካሬ ስንመለከት ይህን ያህል ጎል ተቆጥሮባቸው ጨዋታውን ያጠናቅቃሉ ተብሎ አልተጠበቀም ነበረ። አሁን ለምሳሌ የፈረንሳይን ብሔራዊ ቡድን ስንመለከት የመጀመሪያውን ጨዋታ ከሴኔጋል ጋር ነበረ ማድረግ የቻሉት። በዛ ጨዋታ ላይም 1 ጎል ብቻ ነበር የተቆጠረባቸው። ከዛ በኖርዌይ 1 ጎል ተቆጥሮባቸዋል። ከዛ በስፔን ብሔራዊ ቡድን 2 ጎል ነው የተቆጠረባቸውና በአጠቃላይ በዚህ ዓለም ዋንጫ ላይ እስከ ትናንትናው ጨዋታ ድረስ 4 ጎሎችን ብቻ ነበረ ማስተናገድ የቻሉት። በትናንትናው ጨዋታ ግን በእንግሊዝ ብሔራዊ ቡድን 6 ጎሎች ናቸው የተቆጠሩበት። እንደዚሁም የእንግሊዝን ብሔራዊ ቡድን ስንመለከት እስካሁን ድረስ በዚህ ዓለም ዋንጫ ላይ ያደረጓቸው 7 ጨዋታዎች ላይ 8 ጎሎች ብቻ ነው የተቆጠሩባቸው። በትናንትናው በአንድ ጨዋታ ላይ ግን 4 ጎሎችን ሊያስተናግዱ ይችላል። በአጠቃላይ ሁለቱም ብሔራዊ ቡድኖች በዚህ ጨዋታ ላይ ያን ያህል ትኩረት ሰጥተው የገቡ አይመስሉም። ምናልባትም ትኩረት ሰጥተው ቢሆን ኖሮ በዚህ ጨዋታ ላይ ይህን ያህል ጎልም ሲቆጠር ላንመለከት እንችል ነበረ። እንደ ተመልካች ግን በጣም የሚያዝናና ጨዋታ ነው የነበረው። 10 ጎሎችን መመልከት ችለናል። በጣም ፈጣን ጨዋታ ነው የነበረው። ሁለቱም ቡድኖች መከላከል ላይ አልነበረም ትኩረታቸው የነበረው ወይም በጥንቃቄ አይደለም ሲጫወቱ የተመለከት ነውና በዚህ ምክንያት በጣም የሚያዝናና ጨዋታ ነው የነበረው። ምናልባት የፍጻሜ ጨዋታ ቢሆን ኖሮ ይህን ያህል ጎልም ሲቆጠር ላንመለከትም እንችል ነበረ። በአጠቃላይ ጨዋታውን ከተመለከትን የእንግሊዝ ብሔራዊ ቡድን በጣም የተሻሉ ነበሩ። በተለይ የመጀመሪያው አጋማሽ ላይ ሙሉ ለሙሉ ማለት በምንችለው መልኩ የእንግሊዝ ብሔራዊ ቡድን ከፍተኛ ብልጫ ማሳየት ችሎ ነበረ። እያንዳንዱ የሞከሩት ሙከራ ጎል እስኪመስል ነበረ ጎሎችን ሲያስቆጥሩ የተመለከት ነው። በአጠቃላይ እንግዲህ በመጀመሪያው አጋማሽ ላይ የእንግሊዝ ብሔራዊ ቡድን 11 ሙከራዎችን ነበረ ማድረግ የቻሉት። 7ቱ ኢላማውን የጠበቀ ሙከራ ነው የነበረው። ከ7ቱ ደግሞ 4ቱ ወደ ግብነት ሊቀየር ችሏል። ሁለተኛው አጋማሽ ላይ ግን የፈረንሳይ ብሔራዊ ቡድን የተሻለ መንቀሳቀስ ችሎ ነበረ። የተሻለ ሙከራ አድርጓል። የተሻለ ጫና መፍጠር ችሏል። በእነዚህ ጫናዎችም 4 ጎሎችን ሊያስቆጥሩ ችሏል። ነገር ግን የእንግሊዝን 2 ግቦች መከላከል ባለመቻላቸው ምክንያት በአጠቃላይ 6-4 በሆነ ውጤት ሊሸነፉ ችሏል። በዚህም ሁለቱም ሀገራቶች የዓለም ዋንጫቸውን ሊያጠናቀቁ ችሏል። በዚህ የዓለም ዋንጫ ላይ እንግዲህ የፈረንሳይ ተጫዋች ሆነው ምባፔ 10 ጎሎችን ማስቆጠር ችሏል። ትናንትናም ባስቆጠራቸው 2 ግቦችም በዓለም ዋንጫ ላይ ብዙ ጎሎችን በማስቆጠር መሪነት ደረጃ ላይ መቀመጥ ችሏል። በእርግጥ ሊዮኔል ሜሲ ዛሬ 1 ጨዋታ አለው። በዚህ ጨዋታ ላይ 2 ግቦችን ማስቆጠር የሚችል ከሆነ ይህንን ከፍተኛ ግብ አስቆጣሪነት መቀበል ይችላል። ምክንያቱም ምባፔ አሁን ላይ በዓለም ዋንጫ ላይ 22 ጎሎችን በማስቆጠር አንደኛ ደረጃ ላይ ነው የተቀመጠው። ሜሲ በበኩሉ ደግሞ 21 ጎሎችን በማስቆጠር ሁለተኛ ደረጃ ላይ ነው የተቀመጠውና በዛሬው ዕለት 2 ጎሎችን ማስቆጠር የሚችል ከሆነ ከኤምባፔ በመብለጥ 23 ጎሎችን በማስቆጠር በዓለም ዋንጫ ላይ ከፍተኛ ጎል አስቆጣሪ በመሆን አንደኛ ደረጃ ላይ መቀመጥ ይችላል። እንደዚሁም 2 ጎሎችን
የሚያስቆጠር ከሆነ በዚህ ዓለም ዋንጫ ላይ ብቻም ብዙ ጎሎችን በማስቆጠር ከኤምባፔ እኩል መሆን ይችላል። እንደሚታወቀው በዚህ ዓለም ዋንጫ ላይ ኤምባፔ 10 ጎሎችን ነው ማስቆጠር የቻለው። ሜሲ በበኩሉ ደግሞ 8 ጎሎችን ነው እስካሁን ድረስ ያስቆጠረውና በሁለቱም ረገድ ከኤምባፔ ለመብለጥ 3 ጎሎችን ማስቆጠር አለበት። ካልሆነ ግን 2 ጎሎችን የሚያስቆጥር ከሆነ በዚህ ዓለም ዋንጫ ላይ ብዙ ጎሎችን በማስቆጠር ከኤምባፔ እኩል መሆን ይችላል። እንደዚሁም ደግሞ በአጠቃላይ በዓለም ዋንጫ ላይ ብዙ ጎሎችን በማስቆጠር ደግሞ አንደኛ ደረጃ ላይ መቀመጥ ይችላልና ለሜሲ ይህ ጨዋታ በጣም ወሳኝ የሚባል ጨዋታ ነው። ለኤምባፔም ግን በትኩረት የሚመለከተው ጨዋታ ነው። ምክንያቱም በዚህ ጨዋታ ላይ ሊዮኔል ሜሲ ምንም አይነት ግብ ማስቆጠር ከሆነ ሁለቱንም ሪከርዶች ማስመዝገብ ይችላል ወይም በእጁ ማድረግ ይችላልና ወሳኝ የሚባል ጨዋታ ነው። እንዳጠቃላይ ከተመለከተን ግን ኤምባፔ በዚህ ዓለም ዋንጫ ላይ ለፈረንሳይ ከፍተኛ አስተዋጽኦ ማድረግ ይችላል። ከሱ በተጨማሪም ኦሊሴንም ስንመለከተው አሲስት በማድረግ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። ነገር ግን በጣም ብዙ ሙከራዎችን አድርጎ ምንም አይነት ጎል ማስቆጠር ሳይችል የወጣ ተጫዋች ነው። በተለይ ደግሞ ባለፈው በግማሽ ፍጻሜ ጨዋታ ላይ ከስፔን ብሔራዊ ቡድን ጋር ባሳየው እንቅስቃሴ በጣም ብዙ ሲተች ነበረ። ከዚህ ቀደም ሲያሳይ የነበረው እንቅስቃሴ መድገም አልቻለም። በዛ ምክንያትም እንግዲህ ወደ ፍጻሜ ማድረስ ሳይችሉ ቀርቷል። በትናንትናው ዕለት ግን የተሻለ መንቀሳቀስ ችሏል። አሲስትም ማድረግ የሚቻልበትም ሁኔታም ተፈጥሯል። በአጠቃላይ 2 አሲስቶችን ነው ማድረግ የቻለው በዚህ በትናንትናው ጨዋታ ላይ። እንዳጠቃላይ ከተመለከተን ደግሞ በዚህ የዓለም ዋንጫ ላይ እስካሁን ድረስ ያስመዘገባቸውን አሲስቶች ስንመለከት በትናንትናው ጨዋታ ላይ 2 አሲስት ማስመዝገብ ይችላል። ከስዊድን ጋር በተደረገው ጨዋታ ላይም እንደዚሁ 2 አሲስቶችን ማድረግ ይችላል። ከኢራቅ ጋርም 2 አሲስቶችን፣ ከሴኔጋል ጋር ደግሞ 1 አሲስት ማስመዝገብ የቻለ ተጫዋች ነው። በአጠቃላይ በዚህ የዓለም ዋንጫ ላይ 7 አሲስቶችን ማስመዝገብ ችሏል ኦሊሴ። ነገር ግን ኮንሲስተንሲ የሆነ ብቃትን ግን ማሳየት ሲሳነው ተመልክተናል። አሁን ለምሳሌ ከስፔን ጋር በተደረገው ጨዋታ ላይ 6.3 ሬቲንግ ነው የተሰጠው። ከኖርዌይ ጋር ባደረጉት ጨዋታም ተመሳሳይ የሆነ እንቅስቃሴ ነው ያደረገው። በጣም ደካማ የሚባል ጨዋታ ነበረ ያሳለፈው። እንደዛም ቢሆንም ግን በዓለም ዋንጫው ላይ 7 አሲስቶችን ማስመዝገብ ችሏል። እንዳጠቃላይ ከተመለከተ ነው ጥሩ የሚባል ዓለም ዋንጫን ማሳለፍ ይችላል። ነገር ግን ደግሞ ከዚህ የተሻለ ማድረግ የሚችል ተጫዋች ነው የነበረው። በእንግሊዝ በኩል በዚህ ዓለም ዋንጫ ላይ አስደናቂ የሚባል እንቅስቃሴን ማድረግ የቻለው ደግሞ ጁድ ቤሊንግሃም ነው። በአጠቃላይ እንግዲህ በእነዚህ በተደረጉት የዓለም ዋንጫዎች ላይ ጎል ማስቆጠር ችሏል። አሲስትም ሲያደርግም የተመለከትነው ተጫዋች ነው። በደረጃው ጨዋታ ላይም ተቀይሮ ገብቶ ነበረ መጫወት የቻለው። በጨዋታው ላይም 11 ደቂቃዎችን ብቻ ተጫውቶ ነገር ግን ደግሞ 1 ጎል አስቆጥሮ ሊወጣ ይችላል። እናም በዚህ የዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን አስደናቂ የሚባል እንቅስቃሴ ሲያደርግ የተመለከት ነው ተጫዋች ነው። በትናንትናው ዕለት ግን ምርጥ ሆኖ ያመሻው የአርሰናል ተጫዋች ሆኖ ቡካዮ ሳካ ነው። በዚህ ዓለም ዋንጫ ላይ እንግዲህ ቡካዮ ሳካ ብዙ ጨዋታዎችን አድርጓል ለማለት ትንሽ ያስቸግራል። በአጠቃላይ እንግዲህ ሙሉ 90 ደቂቃ መጫወት የቻለው በትናንትናው ዕለት ብቻ ነው። ከዛ በፊት በተደረጉ የዓለም ዋንጫ ጨዋታዎች ላይ ተቀይሮ ሲገባ ነው የተመለከትነው። አሁን ለምሳሌ በመጀመሪያው የዓለም ዋንጫ ጨዋታ ከክሮኤሺያ ጋር 18 ደቂቃዎችን ብቻ ነበረ መጫወት የቻለው። በእነዚህ 18 ደቂቃዎች ግን 1 አሲስት ማድረግ ይችላል። ከጋና ጋር 25 ደቂቃዎችን የተጫወተው ከፓናማ ጋር 63 ደቂቃዎችን ተጫውቷል። በእነዚህ 63 ደቂቃዎች ደግሞ 1 አሲስት ሲያደርግ የተመለከትነው ተጫዋች ነው። እንደዚሁም ከዲሞክራቲክ ኮንጎ ጋር 29 ደቂቃዎችን፣ ከሜክሲኮ 57፣ ከኖርዌይ 75 እንደዚሁም ደግሞ በትናንትናው ዕለት ከፈረንሳይ ጋር 90 ደቂቃዎችን መጫወት ይችላል። ከአርጀንቲና ጋር በተደረገው የግማሽ ፍጻሜ ጨዋታ ላይ ግን ምንም አይነት ደቂቃ መጫወት ያልቻለ ተጫዋች ነውና የዓለም ዋንጫው ከመጀመሩ በፊት ብዙ ደቂቃዎችን ያገኛል ተብሎ ተጠብቆ ነበረ። ነገር ግን የተጠበቀበትን ያህል የጨዋታ ደቂቃዎችን ማግኘት ያልቻለ ተጫዋች ነው። በተለይ ደግሞ ከአርጀንቲና ጋር በተደረገው ጨዋታ ላይ ተቀይሮ ይገባል የሚል ግምት ነበረ። በተለይ ደግሞ የእንግሊዝ ብሔራዊ ቡድን 1-0 መምራት ከጀመረ በኋላ እንደነ ቡካዮ ሳካ አይነት ጎበዝ ተጫዋቾችን ቀይሮ አስገብቶ የበለጠ አርጀንቲናዎች ላይ ጫና ይፈጥራል ተብሎ ተጠብቆ ነበረ ቶማስ ቱሄል። ነገር ግን ያንን ውሳኔን አይደለም ያስተላለፈው። ጭራሽ እንደውም በጨዋታው ላይም ገብቶ መጫወትም ያልቻለ ተጫዋች ሆኗል። በትናንትናው ዕለት ግን በተሰጠው እድል ተጠቅሞ 3 ጎሎችን አስቆጥሮ ሃትሪክ በመስራት የዓለም ዋንጫውን ማጠናቀቅ ችሏል። እናም ከዚህ የተሻለ የመጫወቻ እድል መሰጠት እንደነበረበትም በደንብ ያሳየበት ጨዋታ ነው የነበረው። ከዛ ውጭ ግን ተከላካይ መስመር ላይ የነበሩትም ተጫዋቾች ጥሩ የሚባል ምሽትን ማሳለፍ ችሏል በትናንትናው ዕለት። በተለይ ደግሞ ማርክ ጌ እና ኳንዛ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ከዛ በተጨማሪም ደግሞ ዴክላን ራይስም 1 ጎልና 1 አሲስት ማስመዝገብ የቻለ ተጫዋች ሆኗል። በአጠቃላይ እንግዲህ ቀደም እንዳልኳችሁ በዚህ ጨዋታ ላይ የፈረንሳይም የእንግሊዝም ብሔራዊ ቡድን ያን ያህል ትኩረት ሰጥተው አይደለም የተጫወቱት። ይዘውት የገቡትን ተጫዋቾች ስንመለከት ራሱ ቋሚ የሚባሉ አይደለም። በእንግሊዝ በኩል የገቡትን ተጫዋቾች ስንመለከት በረኛ
ላይ ሄንደርሰን ነበር የተሰለፈው። ከዚህ ቀደም ደግሞ በዚህ ዓለም ዋንጫ ላይም ከዚህ በፊትም በነበሩትም የዓለም ዋንጫ ጨዋታዎች ላይ ፒክፎርድ ነበር በቀዳሚነት ሲመረጥ የነበረው። ትናንትና ግን ሄንደርሰንን ነው በቋሚነት ያሳለፉት። ከርሱ በተጨማሪም ጃራል ኳንዛ እንደዚሁም ደግሞ ሳካ፣ ራሽፎርድ፣ ኤዜ፣ ቶኒ በቋሚነት ሲጀምሩ መመልከት ይችላል። በተለይ ራሽፎርድን ከተመለከትን በዚህ ዓለም ዋንጫ ላይ ከዚህ ቀደም ሁለት ጨዋታዎች ላይ ብቻ ነው በቋሚነት መጀመር የቻለው ከፓናማና ከዲሞክራቲክ ኮንጎ ጋር በተደረጉት ጨዋታ ብቻ ነው። እንደዚሁም ከትናንትና ጨዋታ በፊትም ከአርጀንቲና፣ ከኖርዌይ እንደዚሁም ደግሞ ከሜክሲኮ ጋር በተደረጉት የጥሎ ማለፍ ጨዋታዎች ላይ መጫወት የቻለው 1 ደቂቃ ብቻ ነው የነበረው። ከአርጀንቲና ጋር ተቀይሮ የገባበት ጨዋታ ብቻ ነው። ከዛ ውጭ ግን ምንም አይነት ጨዋታ መጫወት አልቻለም። በትናንትናው ጨዋታ ላይ ግን በቋሚነት በመጀመር የመጀመሪያውን አጋማሽ መጫወት ይችላል። ከዛ በኋላ ግን ሁለተኛው አጋማሽ ላይ ተቀይሮ ሊወጣ ይችላል በዋትኪን። እንደዚሁም በፈረንሳይ በኩል ያለውን ስንመለከት አሁን ለምሳሌ ተከላካይ መስመር ላይ አራቱም ቤንች የነበሩ ተጫዋቾች ናቸው። ጉስቶ፣ ኮናቴ፣ ላክሮስ እንደዚሁም ደግሞ ሄርናንዴዝ ነበረ በቋሚነት የጀመሩት። ከነዚህ ተጫዋቾች ደግሞ የበለጠ የተጫወተው ሄርናንዴዝ ነው። ላክሮስም ባለፈው ሳሊባ ስለተጎዳ ነው ተቀይሮ የገባው እንጂ በቋሚነት ሲጀምር ያልተመለከትነው ተጫዋች ነው። እንደዚሁም መሀል ሜዳ ላይም ዛይር ኤምሪ ነበረ በቋሚነት የጀመረው። እንደዚሁም ቼርኪም በዚህ ጨዋታ ላይ በቋሚነት መጀመር ይችላል። በእርግጥ ኦሊሴ፣ ኤምባፔና ራቢዮት በሌሎች ጨዋታዎች ላይ በቋሚነት ሲጀምር ተመልክተናል። እንደዚሁም ዴዚሬ ዱዌ ደግሞ በአንዳንድ ጨዋታዎች ላይ በቋሚነት ሲጀምሮ ሲጫወት ተመልክተናል። አንዳንድ ጨዋታዎች ላይ ደግሞ ተቀይሮ እየገባም ሲጫወት የተመለከትንበት ሁኔታ አለ። እናም እነዚህን ሁለት ብሔራዊ ቡድኖች ይዞት የገቡትን ቡድን ስንመለከት በቋሚነት ያልተጠቀሟቸውን ቤንች የነበሩትን ተጫዋቾች ነውና ምንም ያን ያህል ትኩረት እንዳልሰጡት ነው በደንብ የሚያመለክተው። እናም በዚህ ምክንያትም እንግዲህ ብዙ ጎሎችን ልንመለከት ይችላል። ተከላካይ መስመር ላይ ክፍተት እንደነበረም በደንብ መመልከት ይችላል። አሁን በተለይ በፈረንሳይ በኩል ኢብራሂማ ኮናቴ በጨዋታው ላይ 4.5 ሬቲንግ ነው የተሰጠው። በጣም ደካማ የሚባል እንቅስቃሴ ነበረ ማድረግ የቻለው። በእርግጥ የመጀመሪያው አጋማሽ ልክ እንደወጡ ተቀይሮ ሊወጣ ይችላል። እንደዛም ቢሆንም ግን ተከላካይ መስመር ላይ ሁለቱም ብሔራዊ ቡድኖች ደካማ የሚባል እንቅስቃሴን ሲያስመለክቱን ነበረ። ለተመልካች ግን በጣም አዝናኝ የሚባል ጨዋታ ነው የነበረው። በዛሬው የፍጻሜ የስፔንና የአርጀንቲና ጨዋታ ላይ ግን እንደዚህ አይነት ክፍት የሆነ ጨዋታ እንመለከታለን ተብሎ አይጠበቅም። ሁለቱም ጥንቃቄን መርጦ ሊገቡ የሚችሉበት እድል አለ። በተለይ ደግሞ የአርጀንቲና ብሔራዊ ቡድን በጣም አግሬሲቭ የሆነ አጨዋወትን ሊጫወቱ የሚችሉበት ከፍተኛ እድል አለ። በዚህ ምክንያትም የዛሬው ጨዋታ አሰልቺ እንዳይሆን ከፍተኛ ስጋት አለ። እንዳጠቃላይ ከተመለከተን ግን የዛሬው ጨዋታ የሚያጓጓ ጨዋታ ነው። ነገር ግን በትናንትናው ዕለት ወይም ሌሊት ላይ የተደረገው የደረጃ ጨዋታ ግን በጣም አዝናኝ ሆኖ ብዙ ጎሎች ተቆጥሮበት ሊጠናቀቅ ይችላል በእንግሊዝ አሸናፊነት። የዛሬው ጨዋታ ማን ያሸንፋል ብላችሁ ትገምታላችሁ? የስፔን ብሔራዊ ቡድን ወይስ የአርጀንቲና ብሔራዊ ቡድን? ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም በትናንትናው ዕለት የተደረጉትን ጨዋታ በተመለከተም ያላችሁን ሀሳብ አስተያየት እንዳጠቃላይም በዓለም ዋንጫው ላይም የተመለከታችሁትን እንዳጋር እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።